የላከህ አካል አለ፣ ግፋበት፣ በዚህ በኩል እኛ እንረዳሃለን ያለ ተቋም አለ። ከኦርቶዶክስም ይሁን ከፕሮቴስታንትም ይሁን ከካቶሊክም ይሁን ከክርስትናው ዓለም በተቋም ደረጃ ይህንን ያንተን ሙግት ይዞ የመጣለ። ምክንያቱም ከዛ አካባቢ በተደራጀ መልኩ ስለሆነ የሚመጣው ከዚህ አካባቢ ወደ ቲክቶክ ዓለም ከገባ በኋላ ምን ገጠመ? ምንድነው ፈተናዎች የመጡት? የመጀመሪያው አካባቢ እንዴት ነበር? መሀል ላይ እንዴት ነበር? በኋላስ እንዴት ነበረ? በዚህ አካባቢ የገጠሙህን ነገሮች እስቲ ንገረን፣ ከተቋማቱ ጋር አያይዘ ማለት ነው። ምክንያቱም ብዙ ሰዎች ነፃ ማውጣት አለብህ፣ ወይም ደግሞ ያሉትን ምስጋና ማቅረብ አለብህ፣ ክሬዲት መስጠት አለብህ። ያደረጉህም ካሉ ወረቀት ሰጥተው ማህተም መጥተው ልጃችን ነው ብለው የላኩ ካሉ አንተ አሁን አመጣጥህን እየነገርከን ነው። የራስህ ነው፣ በራስህ ነው የገባሁት ነው የምትለው። ግን ካለ ደግሞ መታለፍ ስለሌለባቸው እድሉን እሰጥሃለሁ። ያ እንግዲህ ከዛ በኋላ ምንድነው በዚህ ውስጥ ይሄ ነገር ተጀመረ። ከዛ አካባቢ የተለያዩ መልእክቶች ይደርሱኝ ጀመር። ከዛ በኋላ ከስልጤ አካባቢ ላይ ከወራቤ ከስልጤ እንደዚህ ምን ያህል ፈተና ውስጥ እያለፉ እንደሆነ ጫና ምን ያህል እንዳለባቸው የተለያዩ መረጃዎች ይደርሱኝ ጀመር። እንደዚህ እየተባሉ ሂቢሌት እንደሚደረጉ የማሸማቀቅ ስራ እንደሚሰራ። ስለዚህ ያ ነገር ነፍሴ ላከችኝ ማለት ነው። ነፍሴን የፈጠረው ክርስቶስ እሱ ላከኝ ማለት ነው። አይ ድምፅ ልትሆናቸው ይገባል የሚል ማተም መጥቶ ላከኝ። እሱ ማተም መጥቶ ላከኝ ክርስቶስ ነው። በደሙ ማተም መጥቶ ለነኚህ አካላት ወንጌል ያስፈልጋቸዋል። ስለዚህ ልነግራቸው ይገባል። ልክ ያለው አለኝ ማለት ነው። ስለዚህ የሱ ማህተም አለብኝ። ስጠመቅ ቅዱሱን መንፈስ የሰጠኝ እኔም ደግሞ እንድመሰክርለት ግዴታ ሆነብኝ ማለት ነው። ባለማወቅ አጋንንትን ጋብዘው አይ እጣቢያችሁን አንጡ አጋንንት ለማውጣት የሚሉ ስሙ አጋንንትን እንደሚያርድ አጋንንትን እንደሚያባርር የሱን ስም ማስተዋወቅ እንዳለብኝ ተሰማኝ ማለት ነው። ስለዚህ ትልቁን ክሬዲት የሚወስደው የላከኝ ክርስቶስ ይሆናል ማለት ነው። ከግለሰቦች ጋር በተያያዘ ግን ከሰዎች ጋር በተያያዘ ከሆነ ምንም ማቀውም ነገር አልነበረም። ሆነን ለመናገር ማለት እንደዚህ ንጽጽሩንም እንደዚህ ማቀው ነገር አልነበረም። የለም ከሰው ጋር እንደዚህ የለም፣ ምንም የለም። ረንደምሊ ያቺ ክስተት ብቻ ነች ወደዚህ ውስጥ የከተተችኝ። የንጽጽር ትምህርት እንግዲህ ቀላል አይደለም፣ በተለይ ማለት ነው ከክርስትና ወገን የራሱን የሆነ እውቀት ያስፈልጋል። ከእስልምናውም ወገን ደግሞ ማወቅን ይጠይቃል። ማለት ሃይማኖታዊ ውይይቶች ከባድ ስለሆኑ ማለት ነው። ለአንተ እንዴት ቀለለ ታዲያ? ከዛ በኋላ እንዴት ይሄ ነገር ቀለለ? ምክንያቱም በዚህም የቤተክርስቲያን ትምህርት አለ፣ ወይም ደግሞ በዚያ የቁርአን ትምህርት አለ፣ በእነሱ የሚሰጥ ትምህርት አለ። እነሱ ካሉ መልካም፣ ከሌሉ ግን እንዴት ነው የቀለለ? ብዙዎች አንተ ጋር ሲመጡ እያየናቸው ነው፣ የምናየው የምንመለከተው ነው። አንተም ደግሞ በዚህ ላይ በጣም ያነበብክ የጠለቀ እውቀት ያለህ ነው እና የምትመስለው። እንዴት ቀለለ ታዲያ ከዛ በኋላ ያለ? እንዳልኩ ነው ያስጀመረኝ እሱ ስለሆነ የቤተክርስቲያን ትምህርት እንኳን የለኝም፣ የቤተክርስቲያን ትምህርት የለኝም። ያስጀመረኝም እሱ ስለሆነ የመራኝም እሱ ነው። ዩኒቨርሲቲ ላይ ሆኜ የተወሰነ ለማንበብ ሞክሬ ነበር። እስልምና ምንድን ነው የሚለውን የሆነ ሰዓት ላይ ወጣት ሆነ ትንሽ ከፍልስፍናውም ከተለያየ የማየት እንትን ነገሮች አለ አይደለ? እንደዛ የተወሰነ ሞክሬ ነበር። ግን በጊዜው በቃ እስልምና ተከድኖ ይቀመጥ ብዬ አለፍኩት ነበር፣ አነበብኩት። ከሳይንስ ጋር አብሮ ይሄዳል እስልምና ምናምን የሚባል መፈክር አለ እና ሳይንስ ነገር ትንሽ ይማርከኝ ስለነበረ ከሳይንስ ጋር ማከሄደስ የነገር ማንበብ አለብኝ ብዬ ሳየው አያበላም፣ ሳክስ ነው እንዳለ ውሸት ነው። ከዛ አይ በቃ እዛው እንደተከደነ ይቀመጥ ብዬ አለፍኩት። ካለፍኩት በኋላ ያቺ ነገር ነበረች በጊዜው እንደ እርሾ ማለት ነው። ዩኒቨርሲቲ ላይ ትንሽ እንትን ብያ
ኦልሞስት 1 ዓመት ያህል የተወሰነ ወጣ ገባ እያልኩ አይቼው ነበረ፣ ግን ትቼው ነበረ። ከዛ በኋላ ግን አሁን ይህንን ከተጀመረ በኋላ ግን በጊዜው እንደውም አንብቤው ራሱ ዩኒቨርሲቲ አልገባ ያለኝ ራሱ ክርስቶስ ጋይድ አደረገኝ፣ መራኝ ማለት ነው። አነበብኩት፣ ወዲያው ነው የተረዳሁት። እስልምናው ኮንሰፕቱ በደንብ ተገለጸልኝ። ምን ያህል ስህተት እንዳለው በደንብ ነው የተረዳሁት። ከዛ በኋላ ግን በተረዳሁት ቁጥር ያጓጓሃል። የሆነ ነገር ስታቅ፣ ሰዎች ባለማወቅ እየጠፉ መሆኑን ስታቅ፣ ደግሞ እዚህ ጋር ደግሞ ክርስቶስ ምን ያህል ለአንተ የከፈለው ዋጋ ስታውቅ፣ እዚህ ጋር ባለማወቅ ደግሞ እየጠፉ ያሉ ምዕመኖችን ስታይ ትጓጓለህ ለእነሱ ለማሳወቅ። እለት ዕለት አዳዲስ ነገር ለእነሱ ለማሳወቅም ትናፍቃለህ። ስለዚህ እለት ዕለት ማንበብ ትጀምራለህ። እለት ዕለት ማንበብ ጀመርኩኝ። በዛ ውስጥ ከፍ እያለ መጣ ማለት ነው። ወደ ላይቭ መግባት፣ አስቀድሞ ቪዲዮ ነበር የምንመላለሰው። ከቪዲዮ መመላለስ እነሱ የሚመልሱልህ አለ። እኔ ማነሳቸው ነጥቦች ይኖራሉ፣ እነሱ ይመልሳሉ። እኔ ማነሳቸው እነሱ የሚያነሱት ይኖራሉ። እንደዛ እየተመላለስን በዛ ውስጥ ቀጠልን ማለት ነው። እስከዛ ውስጥ ንጽጽር የሚሰሩ ልጆችንም ምናምን አላቅም፣ እውነት ለመናገር ነበረ። ዝም ብዬ ነበር ቪዲዮ የምመላለሰው። ሌሎች መኖራቸውን ምናምን አላቅም። ማስፈራሪያዎች ምናምን በጣም ይመጣሉ። የኛዎቹ መረተው እንደዚህ አይመለስም ምናምን ይሉኛል። ንጽጽር የሚሰሩ ናቸው። አክቹዋሊ አሁን ላይ ነው ያወቅኳቸው። በፊት ላይ አላቃቸውም። በውስጥም መጥተው ትክክል አይደለም እያደረግክ ያለኸው፣ ቪዲዮን አጥፋ፣ ፎቶን ደብቅ ምናምን ይሉኛል። ምንድን ነው የሚሉኝ? ኢትዮጵያ እየኖርኩ ኢትዮጵያ ወይኝ ለምንድን ነው እሱ በርበሬ እወዳለሁ፣ በርበሬ በልተህ ቆፍጠን ትላለህ። እና ማለት እውነት የሆነ ነገር እያወራሁ ለምን ነው የምደበቀው? ሌባ ነው የሚደበቀው። ለምን ነው የምፈራው? ምንድን ነው የሚያስፈራኝ? አልዋሸሁም። መጽሐፉን ያነበብኩት እና ተደበቅ፣ ፊትህን ደብቅ፣ ቪዲዮ ደብቅ ምናምን ሲሉ ምን ማለት ነው? ይሄ ነገር ብዙም አይገባኝም ነበረ። በኋላ ላይ ነው የተረዳሁት። እኔ እንዲያው ዲያቆን ስለሆንኩ እሺ፣ እንዲያው ጥቂት ደብራት ሊያቆዩ ይችላሉ። ዓለም ግን አያቀኝም። እፎይ ማንም አያውቀውም። ማን እንደነ እኛ እንኳን አናውቀውም። እግዚአብሔር ግን ከየት እንደሰበሰበን በጣም የሚገርም ነውና ዛሬ ላይ እንደዚህ ተሰብስበን ስናወራ የትናንት የ4 የ5 ዓመት ሳናውቅ የገባንበት ነገር እግዚአብሔር ግን ተክሎን ይኸው ዛሬ ድረስ አለንና እግዚአብሔርን ማመስገን ስለምፈልግ ነው የመጀመሪያው። ሁለተኛው ነገር ከእኔ ፕሮቴስታንቱ ላይ ነው ብዙ መሳተፍ የነበረውና ይገርማል። ዘመዴ ፕሮቴስታንቱ ጋር ምስጋና ነው። ቅድም እንዳልከው ሽቶ አልተቀባንም እንጂ የኦንላይን ሽቶ እንቀባለን። የላይቭ ሽቶ ምስጋና ነው። አይቆረቆርም፣ ይመቻል። በቃ ምንም ተነጋግረን በቃ እሺ በቃ ይቅር ይበል ነው። እስልምናው ላይ ግን እንደዚህ አይደለም። እስልምናው ላይ ስድብ አለ፣ ትታረዳለህ አለ፣ ትሰቀላለህ አለ፣ ባገኝ እገልሃለሁ፣ ቀቅልሃለሁ፣ አርድሃለሁ የሚል አለ፣ እከታትፍሃለሁ የሚል አለ። ደግሞ ያደርገዋል የሚያሰው ከልብ ሆኖ ስለሚመሰክር ማለት ነው። ተደብቆ አይደለም፣ በአደባባይ ነው የሚመሰክረው። እስልምና ላይ ቀላል አይደለም፣ በጣም ከባድ ነው። ብዙ መምህራን ወደ ቲክቶክ መጥተው ነበረ፣ ግን አልቻሉትም። የሚገርም ዘመዴ። ምክንያቱም የተለመደው አይነት ነገር አይደለም። እዚህ ቲክቶክ ላይ ቃለ ሕይወት ያሰማልን ተብለህ የምትወርድበት አይደለም። ቻሌንጅ ትደረጋለህ፣ ትጠየቃለህ፣ ትሰደባለህ። ክብሬን፣ ዝናዬን፣ ስሜን የሚሉ ሰዎች አይጸኑበትም እና እስልምና ላይ የሚያገለግሉ ወንድሞች እህቶች በጣም ብዙ ነገር ተሸክመው ነው። በጣም እነ እፎይ እነ ጰላዲዮስ የሁሉንም መከራ ማሳያ ናቸው። እኔ በዘመኔ በመጽሐፍ ቅዱስ በአባቶች ታሪክ የምናውቀው አለ። ለክርስትና ዋጋ ከፈሉ፣ ለክርስትና ዋጋ ተቀበሉ፣ እነ እስጢፋኖስ ተደበደቡ ሲባል ባናቸውም በምናባችን እየሳልን እንማርባቸዋለን። በዘመናችን ግን አይተናቸዋል። እነ ጰላዲዮስ እነ እፎይ ሌሎችም ዲያቆናት አሉ መከራ የሚቀበሉ ያሉ፣ በጣም በብዙ መከራ እየተሰደዱ ያሉ እና እነዚህን ወንድሞች አጠገባቸው ሆኖ ማገዝ ትልቅ ነገር ነው። ኮምፒውተር ከፍቶ ማገዝ፣ እፎይ አንብብ ሲል ማንበብ፣ ጰላዲዮስ አንብብ ሲል ማንበብ፣ ታብታብ ማድረግም ማገዝም ሼር ኮፕሊንግ ማድረግም በጣም ትልቅ ሞራል ነው እነሱ እንኳን በቲቪ ደረጃ አይደለም። እና ዛሬ አንተ ያደረከው ነገር በጣም ትልቅ ግዴታክ ነው። ባይዘው ላመሰግንህ አይደለም፣ ግዴታክ ነው። ግዴታን ስትወጣ ለዚያውም ለቤትህ፣ ለዚያውም ለወንድምህ፣ ለዚያውም በክርስቶስ አንድ ለሆንኩ አካልህ ቅዱስ ጳውሎስ እንዳለው ነው። አንድ ብልት ቢሰቃይ ብልቶቹ ለአብሮ ይሰቃያሉ፣ አንድ ብልት ቢከብር ብልቶቹ ለአብሮ ይከብራሉ እንዳለ ነው።
ስለዚህ ከሚሰቃዩት ጋር መሰቃየት ግዴታክ ነው። ስለተሰቃየ እናመሰግነው። ምክንያቱም ግዴታክ ነው። ስቃውን መካፈል አለብህ፣ ሸክም መሸከም አለብህ። ስለዚህ እነ ፎይ እነ ጳላዲዮስ ሌሎችም እስልምና ላይ የሚሰሩ ወንድሞቻችን የተሸከሙትን ሸክም እንደዚህ ማገዝ በሚዲያው በቴክኖሎጂ በቲቪ ቻናል በሶሻል ሚዲያው በኢንስታግራም በፌስቡክ በዩቲዩብ በምንም መልኩ ሁሉ ማገዝ ለነሱ ትልቅ ደሞዛቸው ይሄ ነው። እነ ፎይ እነ ጳላዲዮስ ሌሎችም እስልምና ላይ የሚሰሩ ሰዎች አንበሳ ወርድላቸው ኮፍያም አይሰጣቸው። የነሱ ስጦታቸው ስድብ ነው። የነሱ የሚጮኸው ሁሌም የሚያጋሳው አንበሳ ሳይሆን ስድብና ጥላቻ ነው የሚያገሳባቸው። ግን ያን ሁሉ እያለፉ ነው ያሉት። ያን እንደ ጸጋ ይቀበሉታል፣ ያን እንደ ደስታ ይቆጥሩታል። ይሄው አጸናቸው፣ አበረታቸው አባቶቻችን አምላክና ስለዚህ ዛሬ እንደዚህ ተሰብስበን አንተም ደግሞ የገብተህበት ተጨማሪ ጉልበት ተጨማሪ ኃይል መሆን ግዴታ ቢሆንም ግን ደግሞ እግዚአብሔር ይሄን ልቦን ይሄን ቀን ስላመቻቸ እግዚአብሔር ካልሰጠ ጊዜና እድሜን ካልሰጠ እንደዛ አይደረግም። ካልፈቀደ እግዚአብሔር ይሄን እድል ስለሰጠ ስለፈቀደልን እኛንም ስለፈቀደልን በጣም እናመሰግናለን። እግዚአብሔር ይመስገን። የመጨረሻው መልእክት ምንድነው? ዘመዴ ኦርቶዶክሳዊ ኮሚኒቲ ቢውልድ ማድረግ አለብን እያምናለሁ። ኦርቶዶክሳዊ ኮሚኒቲ መገንባት አለበት። ኦርቶዶክሳዊ ኮሚኒቲ መገንባት አለበት ስል ምን እያልኩኝ ነው? የወጣቶች ሴንተር፣ የትዳር አማካሪ፣ ኮንሰልቴሽን። በጣም ዲፕሬሽን ውስጥ ያሉ ልጆች አሉ። በጣም ራሳቸውን የሚሰቅሉ መድኃኒት ሊውጡ ሊቅሙ የሚጠብቁ አሉ። ዛሬ ላይ ግን ወጥተው ቪዲዮ ይሰራሉ መዝሙር እየዘመሩ። ኮንሰልቴሽን ያስፈልጋል። በጣም ዲፕሬሽን ውስጥ የሚያልፉ አሉ። ኦርቶዶክሳዊ ኮሚኒቲ ያስፈልጋል። ኦርቶዶክሳዊ ኮሚኒቲ ስል ምድር ላይ ያለው እድር የሚባለው ማለት ነው። ስለዚህ የቨርቹዋል ኮሚኒቲ ያስፈልገናል። ኦኬ፣ የምንናገርበት የምንጠያየቅበት አንዱ ነገር የሚጎልበትን የሚሞላበት ኮንሰልቴሽን የምናገኝበት ትዳሮች የሚመከሩበት እጮኛሞች የሚመከሩበት ስራ ያጡ ወንድሞች እህቶች ስራ የሚያገኙበት ለሌሎች ስራ የሚፈጥሩበት እድሎች ኮሚኒቲ መፍጠር አለብን። ኦርቶዶክሳዊ ኮሚኒቲ ኦርቶዶክሳዊ ሴንተር መክፈት አለብን ብዬ አምናለሁ። ስለዚህ የንጽጽሩ ዲፓርትመንት አንድ ይሆንና ባለፈው ምን ጀምር የነበር የሚገርም መሰለ ዘመዴ ዶክተሮችን፣ ሎየሮችን፣ ቴክኒሻኖችን፣ ኢንጂነሮችን በየዓለሙ ያላቸው ኦርቶዶክሳውያን ነርሶች፣ ዶክተሮች እነዚህን ሁሉ የሆነ ጊዜ ላይ ሰብስቤ ነበረ እና በጣም ብዙ እቅዶች አውጥተን ግን በቃ ይሄ ሄድና ይቆማል እና በደንብ ከተናበብና ከተያያዝን የሚያቅተን ነገር የለም። እግዚአብሔር ይመስገን በጣም ጥሩ ስራ ላይ ያሉ ወንድሞች፣ እህቶች፣ አባቶች፣ እናቶች ኦርቶዶክሳውያን አለን በየዓለም ላይ። በጣም ብዙ ጥሩ የሚከፈለን ሰዎች አለን። እኛን ኦርጋናይዝ የሚያደርገን ሰው ግን እንፈልጋለን። በዚህ ጸጋ ደግሞ አንተ ጸጋ አለ። ሁሉ ደግሞ ያንተ ጸጋ የለውም። የእፎይ ጸጋ ማናችንም የለንም። የእፎይ ጸጋ ለእፎይ ብቻ የሚሰጥ ነው። የዘመዴ ጸጋ ለአንተ ብቻ የሚሰጥ ነው። የኔ ጸጋ ለኔ ብቻ የሚሰጥ ነው። ችግሩ ያለ ጸጋችን እየገባን እያጠፋን ነው። ዛሬ ሁሉንም እየጎተትን ወደኋላ ያለ ነው። ስለዚህ አንተ ደግሞ በዚህ ጸጋ ስላለ መሪ ሆነ ወደፊት መተህ ብትመራን ይሄን ሴንተር ፕሮፖዛሎች አሉ፣ ብዙ የተከደባቸው ነገሮች አሉ። እንደ አዲስ ሪቪው ማድረግ ካለብንም ሪቪው አድርገን የንጽጽር አንድ ኮሚኒቲ ይኖራል። ከዛ ደግሞ የማህበራዊ ጉዳዮች ኮሚኒቲ ይኖራል። ጠበቃዎች አሉት፣ ኢንጂነሮች አሉት፣ ሐኪሞች አሉት። እንዴ በተለያየ እኮ የማዳም ቅመሞች እኮ ዘመዴ የብዙዎቻችን እኮ የጀርባ አጥንት ናቸው። ካላቸው ላይ ከፍለው የነ ማዳም ሽንት ቤት እያጠቡ እየተሰደቡ ወይ ፈላህ እየተደፋባቸው ቻናልን የሚደግፉ ቻናላችንን የሚደግፉ ታብታብ የሚያደርጉ ካላቸው ላይ ከፍለው የሚሰጡ እኮ ናቸው። ለቤተሰብ ሳይልኩ እኮ እኛን ለመርዳት እዚህ ቲክቶክ ላይ የሚያገኙትን ወንድሞች ለመርዳት ስልክ የሚገዙ እኮ ናቸው። እቺ እህት ግን በኪንታሮት በሽታ ታማለች፣ መፍትሄ ግን አላገኘችም። እቺ እህት በተለያየ በሽታ ታማለች፣ በሙቀቱ የተነሳ ኮንሰልት የሚያደርጋ እሷ አላገኘችም። ብትሄድም የቋንቋ ችግር አለ፣ ብትሄድም በስርዓቱ ሕክምና አታገኝም። ብዙዎች የማይሆን መድኃኒት በቅርቡ ነው ምን አጋጥሞኛል መለስ ስለዘመዴ ኤክስፓየርድ ዴቱ ያለፈ ለአንድ እርጉዝ ተሰጥቶ ልጅቷ እስቲ አንብብልኝ ማንበብ አልችልም ብላ ስትልክልኝ ኤክስፓየርዱ ያለፈ ከሁለት ዓመት በፊት ያለፈ ማለት ተሰጣት። እንደዚህ ያሉ በቃ ስለዚህ ኦርቶዶክሳዊ ኮሚኒቲ ያስፈልጋል። ይሄ ኦርቶዶክሳዊ ኮሚኒቲ የክርስቶስ ተከታይ ነው፣ የክርስቶስ አገልጋይ ነው። ስለዚህ ሌሎቹን የሚጠቅም ነው፣ እየገደሉትም የሚያሳክም ነው። እየገደሉትም ቤተክርስቲያኑ እያቃጠሉበትም ለሚያቃጥሉ ሰዎች ሐኪም ቤት የሚገነባ ነው። ክርስቶስን የሚያሳይ ነው፣ ፍቅርን የሚያሳይ ነው። አቅም ኖሮት ግን
ክርስቶስን በስጋም በነፍስም ለሌላውም እየጠቀመ የሚያሳይ መሆን አለበትና የእፎይ ጅማሮ በጣም አንድ ስቴፕ ነው። ትልቅ ነገር ነው። እፎይ ያንተን እገዛ ይፈልጋል። እነ ጳላዲዮስ ይፈልጋሉ። በጣም ትልቅ ነገር ነው። ከዛ ደግሞ እንዳልኩ መሪ ሆነ በተሰጠ ጸጋ መክሊትህ ይሄ ነው ብዬ አምናለሁ። ስለዚህ መክሊትህ ተጠቅመ ሰብስበን ኦርጋናይዝ አድርገን ልንሰራ የምንችል በገንዘብም በእውቀትም ኦልሬዲ የተደራጁ ኦልሬዲ ጥሪ ፍሽካ የሚፈልጉ አሉ። እነሱን ወደ ቋቱ አስገብተን ትልቅ ኦርቶዶክሳዊ ኮሚኒቲ መፍጠር እንችላለን ብዬ አምናለሁ። እግዚአብሔር ደግሞ ይረዳናል። የነ ላሊበላ አምላክ ይረዳናል። የነ እስጢፋኖስ አምላክ ይረዳናል። የነ ተክለ ሃይማኖት አምላክ ይረዳናል ብዬ አምናለሁ። እነ እፎይንም እግዚአብሔር ያበርታልን፣ ያበርታቸው። አንተም ከእፎይ ጎን ሆነህ እለት እለት በሚያስፈልገው ነገር ሁሉ ሚዲያው እንዲያድግ፣ ከቨሬጁ እንዲያድግ፣ ይሄ ውይይት ንጽጽር ወደ ተሻለ ወደ ዘመናዊ ንጽጽር አድጎ ኦርቶዶክሳዊ ትምህርቷ የሚገለጥበት፣ ትርጓሜዎቿ የሚገለጥበት፣ አንድምታዎቿ የሚገለጥበት፣ ታሪኳ የሚነበብበት፣ ሚስጥራቷ የሚፈታበት ትልቅ ቻናል እንደሚፈጠር አምናለሁ። ስለሰጠህን ጊዜ አመሰግናለሁ። ቻናልን ባለመከታተሌ የምቀጣው ነገር ካለ ጻፍልኝ፣ እቀጣለሁ። እግዚአብሔር አምላክ የሁላችን ፍጻሜ ያሳምር፣ ቤተክርስቲያናችን ይጠብቅልን። እግዚአብሔር ይስጥልኝ። ምንም ችግር